ጤና ይስጥልን። ዛሬ የማነሳላችሁ በኢትዮጵያ የሥነ ጽሑፍ ዘርፍ ውስጥ የራሳቸውን ድርሻ ስላኖሩና በ1810ዎቹ ተወልደው በተለይ በ1840ዎቹ ኖረው ከአጼ ቴዎድሮስ ስር ሆነው ጸሐፊ ትእዛዝ ስለነበሩ አስገራሚ የኢትዮጵያ የሥነ ጽሑፍ ሊቅ ነው ማነሳላችሁ። እኚህ ሊቅ እንግዲህ ዘነበ ኢትዮጵያዊ ይሰኛሉ። ሌሎች ሲጠሯቸው ደብተራ ዘነበ ይሏቸዋል። እሳቸው ግን የለም ዘነበ ኢትዮጵያዊ ነኝ በማለት ነው ሲያወሱ ሲናገሩና ሲጽፉ የኖሩት። የተወለዱበት ቦታ ወደ ሸዋ ይፋት አካባቢ እንደሆነ ይነገራል። ከዛም በኋላ በተለይም ከዋክብት ቆጠራ የሚባለውን አቡሻህርን ቀመር በመማር እንደዚሁም ደግሞ በቤተ ክህነት አካባቢ አሉ የሚባሉ እውቀቶችን ያግበሰበሱ ያነበቡ የጻፉ የተማሩ እንደሆነ የታሪክ ድርሳናቸው ይነገራል። በኋላም ከይፋት ከሸዋ ተጉዘው ወደ አጼ ቴዎድሮስ ወደ ጎንደር ዘልቀው ታጠቅ ካሳ ጋር አብረው በርካታ የሥነ ጽሑፍ ስራን የእሳቸውን መዋዕለ ንዋያት እንደጻፉ የሚነገርላቸው ሰው ናቸው። ዘነበ ኢትዮጵያዊ ወይም ደብተራ ዘነበ። ስለ ዘነበ ኢትዮጵያዊ ስናወራ በተለይ በንጉሱ ዘመን በአጼ ቴዎድሮስ ዘመን አማርኛን ወደ ቤተ መንግስት ወደ ሀገር ቋንቋ በማምጣት መልኩ ድርሻቸውን በጽሁፍም በንግግርም ከተወጡት መካከል ያው ዘነበ ኢትዮጵያዊ ተጠቃሽ መሆናቸውን አውስተው ሲጽፉ እንደነበረ ሰምተናል፣ አንብበናል። ይህንን ደግሞ በስፋት የተናገሩት የሥነ ጽሑፍ ሊቅ ዮሐንስ አድማሱ በአንድ ወቅት እንግዲህ በመጽሐፋቸው ሲጽፉ እንደዚሁም ደግሞ ለሌሎች ሰዎች ሲያስተላልፉ እንደሰማነው ከሆነ ምን ይላል? በአጼ ቴዎድሮስ ዘመነ መንግስት የተጀመረው የአማርኛ ስነ ጽሑፍ ጠባይና ባህሪው የተለያየ በመሆኑ ከንጉሱ አያና ጋር አዛምዶ በተለይ ያንን አኗኗርና ሂደታቸውን የሚዘግቡ ሌሎች የቤተ መንግስት ጸሐፊ ትእዛዛቶች ውስጥ አንዱ ዘነበ ኢትዮጵያዊ ናቸው በማለት ተወስቷል። በእርግጥ 4 መዋዕለ ንዋያት የተጻፉ ሲሆን ዘነበ እንግዲህ ከአራቱ ሌላ በተጨማሪ 2 መጽሐፍትንም በወቅቱ ጽፈው እንደነበረ የታሪክ ድርሳናት ይናገራሉ። በተለይ በዘነበ ኢትዮጵያዊ ዘመን አብረው ንጉሱ ዘንድ በተለይ በሥነ ጽሑፉ ዘንድ እገዛ ሲያደርጉ ከነበሩት መካከል ስማቸውን ለመጥቀስ ያህል አለቃ ወልደ ማርያም፣ ደብተራ አሰጋኸኝና ስሙ ያልታወቀ ሌላ አንድ ሰው እንደነበረ፣ ሌላኛው ደግሞ አራተኛው ዘነበ ኢትዮጵያዊ እንደነበረ በተለያዩ መዛግብቶች ላይ ተጽፈው ተከትበው ተቀምጠዋል። በእርግጥ ዘነበ ኢትዮጵያዊ ስነ ጽሑፍን ብቻ ሳይሆን ከልዑል ዓለማየሁ ስርም የማይጠፉ ፊደልንም ሌሎች ጉዳዮችንም አብረው ሲያስተምሩ አብረውት ሲቆዩ እንደነበሩ ይነገራል። በ1840ዎቹ ጣቸው ከአባ ታጠቅ ካሳ ጋር ያወዳጃቸው ደብተራ ዘነበ በጸሐፌ ትእዛዝነት በመዝገብ ቤት ተሿሚነት በቤተ መንግስት አገልግሎት ሰጥተዋል። አለቃ ዘነበ በድርጊታቸውና በአስተሳሰባቸው ወጣ ያለ አመለካከት ነበራቸው። ይህንኑ ሐሳብ የሚያጎሉ በሀገር ውስጥና በውጭ ምሁራን የተሰናዱ አንዳንድ መረጃዎችን ማግኘት ይቻላል። አለቃ ወልደ ማርያም የቴዎድሮስ ታሪክ በሚለው መጽሐፋቸው እንዲላሉ በዚህ ዘመን በሰው ሁሉ ብዙ መከራ በነበረበት በየሀገሩ መቅደላም ሌሊት እየገባ የቡዳ ጅብ ሲበላ ሰውን ሁሉ አስጨነቀ። በዚያም ጭንቅ ነፍጠኛ ሁሉ መክሮ በየደጁ ሲተኩስ ብዙ ጅብ አለቀ። አለቃ ዘነበ የሚባልም ለአጼ ቴዎድሮስ የተወደደ ጸሐፊ የሸዋ ሰው ነበረ። ለብቻው 11 ጅብ ከደጁ ላይ ገደለ እያሉ ዘነበ ኢትዮጵያዊ በርካታ ስራዎችን በመስራት የሚታወቁ የሥነ ጽሑፍ ሊቅ ብቻ ሳይሆኑ በተለይም መጽሐፍ በመጽሐፍም ጭምር ስማቸው በተለያዩ በወቅቱ የነበሩ የሌላ ዓለም ጸሐፍቶች ስለሳቸው ሲያወሱ ሲናገሩና ሲጽፉ ተነቧል፣ ተደምጧል። ከነዛ መካከል ሆርሙዝ ድራስ የተባለ ሶሪያዊ ሚስዮናዊ በወቅቱ በአጼ ቴዎድሮስ ዘመነ መንግስት የነበረ ጸሐፊ ማለት ነው። ስለ ዘነበ ኢትዮጵያዊ ሲናገር በንጉሱ ዘንድ ቁጭ ብለው በተለይም በልዑል ዓለማየሁም በሞግዚትነት ሲንከባከቡ ከመጽሐፍ ውጪም አብረው ያሳልፉ እንደነበረም ሲናገር አንብበናል። የእስራት ዘመን በሀበሻ ሀገር በሚል መጽሐፉ የምናውቀው ሄነሪ ብላንክም ሲናገር እንደጻፈው ከሆነ ምን ይላል? እንግዲህ አለቃ ዘነበ በተለይ ስለ ከዋክብት ምርምር ጥናትና ፍልስፍና ሂደት ላይም ሲጠይቁ ሲመራመሩ ተመልክቻለሁ፣ ተገንዝቤያለሁ በማለት ያሰፈረላቸው የምንጊዜም የኢትዮጵያ ጀግና ናቸው። እንግዲህ ስለ ዘነበ ኢትዮጵያዊ በርካታ ሐሳቦችን በርካታ መጽሐፍትን አገላብጠን ማቅረብ እንችላለን። ነገር ግን በንጉሱ ዘመነ መንግስት በተለይ በአጼ ቴዎድሮስ ዘመነ መንግስት ከሸዋ
ተወልደው ከይፋት አካባቢ ወደ ጎንደር ዘልቀው በቤተ መንግስቱ አካባቢ በተለይም በልዑል ዓለማየሁ ሞግዚትነትና በቤተ መንግስቱ አካባቢ ደግሞ በስነ ጽሁፍ ዘንድ አገልግሎት የሰጡ የምንጊዜም ኢትዮጵያ የስነ ጽሁፍ በተለይ የአማርኛ ስነ ጽሁፍ ጀግና እንደሆኑ ይነገራል ማለት ነው። እንግዲህ ዘነበ ኢትዮጵያዊ በ1850ዎቹ አካባቢ በንጉስ ቴዎድሮስ አዛዥነት ሚስዮናውያንንም አማርኛ እንዲያስተምሩ የተደረጉ በጣም አስደናቂና አስገራሚ ዕውቀት ያላቸው የኢትዮጵያ የስነ ጽሁፍ ሌጀንድ ናቸው። እሳቸውን ስናነሳ ስራዎቻቸውን ማውሳት ግድ ይላልና በአፋን ኦሮሞና በአገውኛም ጭምር መዝገበ ቃላት እንደደረሱና እንደጻፉ ይታወቃል። እንደዚሁ ደግሞ ዘነበ ኢትዮጵያዊ የሶስት መጽሐፍ ባለቤቶች ናቸው። የቴዎድሮስ ታሪክን በ1852 ጽፈዋል። እንደዚሁም ደግሞ በ1856 መጽሐፈ ጨዋታ የተሰኘ መጽሐፍም ደርሰዋል። እንደዚሁም ደግሞ ሌላው ስራቸው በአፋን ኦሮሞና በአገውኛ ቋንቋ እንደዚሁ መዝገበ ቃላት እንዳዘጋጁ የታሪክ ድርሳናቸው ይገልጻል ማለት ነው። እሱም ብቻ አይደለም፣ 4ቱ ወንጌላትንም ወደ አማርኛ እንደተረጎሙ የሚነገርላቸው አስገራሚ ሌጀንድም ጭምር ናቸው። አድዋ በነበሩበትም ጊዜ መዝሙረ ዳዊትን ወደ አፋን ኦሮሞ ቋንቋ መልሰው ተርጉመው እንደጻፉ የታሪክ ድርሳናቸው የሚነገርላቸው ጀግና ናቸው። ዘነበ ኢትዮጵያዊ ከቴዎድሮስ ረፍት በኋላ በንጉስ ምኒልክ ዘንድ የተመረጡ ሆነው ነበረ። የተለያዩ መሳሪያዎችን እንዲገዙና የእጅ ባለሙያዎችን ይዘው እንዲመጡ ወደ ግብጽ ተላኩ። ከጥቂት ዓመታት በኋላም በሸዋ የሚስዮን አገልግሎት ለመስጠት አቅደው 2 ሚስዮናውያንን አስከትለው ወደ ሸዋ መሩ። እንቅስቃሴያቸው ተልኳቸውን በጥርጣሬ ያስተዋለው የእጁ ባላባት አሊ ብሩ እና አለቃ ዘነበን ለ2 ወራት ያህል አስሮ አቆያቸው። ከተፈቱ በኋላም ጉዟቸውን ቀጠሉ። በወረኢሉም ተገናኙ። እንደፈለጉት ሃይማኖታቸው መስበክ ባይችሉም በልቼና አንኮበር እየተዘዋወሩ ይሰብኩ ገቡ። አለቃ ዘነበ ሸዋ በገቡ በጥቂት ጊዜያት በኋላ በጥቅምት 1869 ዓ.ም ንጉሱን ተከትለው ወደ ጉራጌ ምድር ዘለቁ። ንጉሱ ወደ ጉራጌ ምድር ያቀኑት ግዛታቸውን ለማስፋፋት ነበርና የቅርብ ጦርና የቤተ መንግስት ባለሟሎች ተከተሏቸው። ከፍተኛ ተጋድሎም ገጠማቸው። ጦርነቱ የባሰ የተባባሰም ሆነ። በወቅቱ ስለነበረው ፍልሚያ ያተቱት አለቃ አጽመ ጊዮርጊስ በዘመቻው ሊቁ እንዴት ሕይወታቸው እንደተፈጸመ ተናግረዋል። መጽሐፈ ጨዋታ ስጋዌ ወመንፈሳዊ በተባለች መጽሐፋቸው የአፄ ቴዎድሮስ ሊያልፉ 3 ዓመት ሲቀራቸው ነው ይባላል። መጽሐፉንም ከ45 ዓመታት በፊት የተጻፈው አማርኛ ለኮሌጅ ደረጃ የተዘጋጀ በሚል ርዕስ የተዘጋጀውና ያልታተመው ረቂቅ መጽሐፍ እንዲህ ተነትነዋል። መጽሐፏ በጣም ትንሽ መጽሐፍ ናት። ይሁን እንጂ በተወሰነ መጠኗ ወይም አቅሟ አምቃ የያዘችው የዘመናዊ ህብረተሰብ ስጋዊና መንፈሳዊ አኗኗርና አካሄድ ነው። በረቂቅ ስልት የዘመኑን ቅራኔ ተመልክታለች። የአጻጻፍ ስልቷ ክት ሆና አንዳንድ ቦታ ምጸታዊ ናት፣ አንዳንድ ቦታ ላይ ገራሚም ናት። በአንድ በኩል ደግሞ መራር ነው፣ ከተመስጦ እንጂ በሚመነጭ ትካዝና ሐዘን ያሰጥማል። በአንድ በኩል ደግሞ አምባ ሙሉ ነው፣ ስቆ ያስቃል፣ ጥርስ አያስከድንም። በመጽሐፍ ውስጥ የሚገኙ አረፍተ ነገር እያንዳንዱ ያስደነግጣል። አንዳንዱ ደግሞ ልቦናን በተደሞ ልብን በመገረም ያጠልቃል። በጠቅላላው የመጽሐፏ አተያይ የሂስ አተያይ ነው። እንደው ላብነት እንኳን ብንመለከት ድንጋይና ጭቃ ቢቀጣጠሉ ታላቅ ቤት ረጅም ቅጥር ይሆናሉ። እናንተም መሬታውያን ሰዎች እንደዚህ ብትረዳዱ ጥበባችሁ ኃይላችሁ ከሰማይ በደረሰ። ሸክላ ከተሰበረ በኋላ ገል ነው፣ መኳንንትም ከተሻሩ በኋላ ሕዝብ ናቸው። ንጉሡ ኮርቶ የደሃውን ጩኸት ባይሰማ እግዚአብሔር መንግሥቱን ለተናቀሰው ይሰጥበታል። ቀደም ሲል እንደተገለጸው የአለቃ ዘነበ የቋንቋና ሐሳብ አወቃቀር ከዘመኑ ከነበረው ሆነ እስካሁን ድረስ ተጽፎ ከምናነበው በጣም የተለየ ነው። የተንጠነቀቀና የተሰነገለም ተብሎለታል። ሃይማኖታዊ ቃና ያላቸውም ሆነ በማህበረሰባዊ ጉዳዮች ላይ የጻፏቸውን ስንመለከት የመዝሙረ ዳዊትን፣ የመጽሐፈ ምሳሌንና የመክብብን ስልት የተከተለ ነው ብሎ ይታመናል። እንደው ለምሳሌ ብናነሳ ተጌጥ መልካም ማን ነው ወርቅና ብር፣ ለሰልፍስ መልካም ማን ነው ባሩድና አረር፣ ተገላጋይ ተገልጋይ መልካም ማን ነው አስቀድሞ ማፈር፣
ከመልበስ ጣፋጭ ማን ነው? ማርና ስኳር። ሰብሳቢስ ማን ነው? መቃብር። ለሰው መልካም ማን ነው? አገር። ለወገብስ መልካም ማን ነው? ዝናር። ቀዝቃዛ ማን ነው? በረዶ። ድንገተኛ ማን ነው? አግኝቶ ማጣት ተንቆ መኖር። ውርጭስ ማን ነው? ሲበሉ ማየት። መታረዝ ምንድነው? ተሸክሞ መሻር። ብርድ ምንድነው? የቅናት ነገር። የልብስ ዘርፋ ማን ነው? ጭፈራ። ከተራራ ምን ይውላል? ንጉስና መነጽር። ካረህ ማን ይውላል? ነፍጠኛ። ከሜዳም ምን ይውላል? ፈረሰኛ። ዘነብ በመጽሐፈ ጨዋታ መንፈሳዊ ወንጌላዊ መጽሐፋቸው ደግሞ ፈጣሪን እንዲህ ይገልጹታል። እግዚአብሔር አብ ጣት ነው፣ ወልድ ብዕር፣ እግዚአብሔር መንፈስ ቅዱስ ቀለም ነው። ሰማይና ምድር ወረቀት ናቸው። እግዚአብሔር አብም በቃሉ ሰማይና ምድርን ፈጠረ፣ ያለባቸውንም ፍጥረት ሁሉ ፈጠረ፣ በመንፈስም አጸናቸው። እግዚአብሔር አገር ነው እንኖርበታለንና፣ እግዚአብሔር ስኳር ነው ይጣፍጣልና፣ እግዚአብሔር ገናና ነው የሚያህለው የለምና፣ እግዚአብሔር ጥልቅ ነው በዋና አይገኝምና፣ እግዚአብሔር ፋሲካ ነው ለሁሉ ታርዷልና፣ እግዚአብሔር ዓመት በዓል ነው ለሁሉ ደስታ ነውና፣ እግዚአብሔር ክረምት ነው ሁሉን ያበቅላልና፣ እግዚአብሔር የሰው ሎሌ ነው በክረምት ለማብቀል በበጋ ለማብሰል የተዘጋጀ ነውና ሲል ይገልጸዋል። መጽሐፋቸው አስመልክቶ ዶክተር ህሩይ አብዱ በቅርቡ ባሰናዳው መጽሐፈ ጨዋታ በተሰኘው መጽሐፋቸው የገለጸውን ጠቅሰን ሕይወታቸውና ስራቸው የቃኘንበት የዛሬውን ፕሮግራም እንቋጭ። ከታሪካዊነቱ ይልቅ ምክር ሰጪነቱና ሃይማኖታዊ ቃናውን እንደማያየሉ መንፈሳዊ ወግ ብለን ብንፈርጀው ሳያስኬድ አይቀርም። ከጊዜ በኋላ በአስገራሚ ሂደት ድርሰቱ አለቃ ዘነብ ካቀዱት መንፈሳዊ ዓላማ ይልቅ ቀስ በቀስ በሌላ መልክ መነበብ ጀምሯል። በዛሬው ዘመን አንባቢም አይነ መጽሐፍ ጨዋታ በዛሬው ዘመን አንባቢ አይን መጽሐፈ ጨዋታ ከመንፈሳዊ ይዘቱ ይልቅ ስጋዊ ጥበቡ፣ ማህበራዊ ጉዳዮቹ፣ ተፈጥሯዊ ትዝብቶቹና ጣፋጭ ወጎቹ ጎልቶ አእምሮ ላይ ቀርቷል። እናም በ150 ዕድሜው የደራሲው አሻራ እየደበዘዘ የኛ አንባቢዎች አተረጓጎም እየበረከተ መጥቷል ሲል ዶክተር ህሩይ አብዱ በቅርቡ ባሰናዳው መጽሐፈ ጨዋታ በሚለው መጽሐፍ ውስጥ ገልጾታል። ዘመን የነበሩ ሚስዮናውያንን አማርኛ ቋንቋ ያስተማሩ፣ እንደዚሁም ደግሞ ከ4 በላይ መጽሐፍቶችን በመጽሐፍ የከተሙ የታወቁ፣ እንደዚሁም ደግሞ በተለይም የአጼ ቴዎድሮስን ልጅ ልዑል አለማየሁን በሞግዚትነት የተንከባከቡትን የኢትዮጵያ የምንጊዜም ጀግና የሥነ ጽሑፍ ዘው ዘነብ ኢትዮጵያዊን በሳቸው አጠራር ማለት ነው አለቃ ዘነብ ይሏቸዋል። ደብተራ ዘነብ እያሉም ይጠሯቸዋል። እኛ ግን ኢትዮጵያን ስላስቀደሙ ዘነብ ኢትዮጵያዊን ልናከብር ወደድን። እኔ በሱ ፍቃድ ተገኘ። ፕሮግራሙ ጠይም ብዕር ነው። ጤና ይስጥልኝ።